እንደተለመደው ዛሬም እኔ ዶክተር የሸዋስ መኳንንት የፋሚሊ ሜዲሲን ስፔሻሊስት፣ ዶክተር ኢሌኒ ታደሰ የህፃናት ህክምና ስፔሻሊስት፣ ዶክተር አለማየሁ እሸት የአንገት በላይ ስፔሻሊስት እንዲሁም ዶክተር ኢዮብ ካሴ የድንገተኛና የጽኑ ህሙማን ስፔሻሊስት ሐኪም ስቱዲዮ ውስጥ አብረናችሁ እንቆያለን። ከስቱዲዮ ውጭ ደግሞ ዶክተር ልደት ጌታቸው የውስጥ ደዌ ስፔሻሊስት የስኳር ተጓዳኝ ሆርሞኖችና የሜታቦሊዝም ሰብ ስፔሻሊቲ ፌሎ ቀጥታ በስልክ መስመራችን ትገባለች። አስተያየት ጥያቄ ካላችሁ ደግሞ በ0988 15 16 17 ላይ የደውላችሁ ተሳተፉ። ባለፈው ሳምንት የህፃናት ህክምና ስፔሻሊስቷን ዶክተር ኢሌኒ ታደሰን ይዘን ገብተን ምንድነው ያለ ጊዜ መወለድ ማለት ምንድነው አደገኛ ምልክቶች እነሱ ላይ እና የመሳሰሉትን አንዳንድ ሐሳቦችን ያነሳን ነበር አይደለ ዶክተር ኢሌኒ? ስለዚህ ዛሬ እናቶቻቸውን ወይም ደግሞ ጨቅላ ህፃናትን በምን መልኩ ልናግዛቸው እንችላለን እንደ ባለሙያ? እሺ መልካም አመሰግናለሁ። ህፃናት ቤት ውስጥ ምን አይነት እንክብካቤ ሊደረግላቸው ይችላል? ቤት ውስጥ ስንል ከእናትና አባት ውጪ ያለ ማንኛውንም የቤተሰብ አካል ነው። ስለዚህ እኛ ደግሞ ለተቋም የጌራይ ቤት ለቤትና የማማከር አገልግሎት በቤታቸው ተገኝተን ምን አይነት ህክምናዎችንም አብረን እንሰጣለን የሚለውን አጭር ነገር መናገር ፈልጋለሁ። አንደኛ ስለ ልጆቹ አመጋገብ ይሄንን ስንል ጡት ነው ምን ጊዜም የምንመክረው። ጡት በሚጣቡበት ጊዜ እንዴት ይጣባሉ፣ መቼ፣ በምን ያክል ጊዜ እናት ማጥባት ባትችል በተለያየ መንገድ እንዴት ማጥባት ትችላለች? ለምሳሌ አንዳንድ ጊዜ እናቶች ጡታቸው ትልቅ ነው ያፍናቸዋል እየተባለ ማጥባት ሁላ የሚቀርበት ሁኔታዎች ሁሉ አሉ። ጫፍ ባይኖረው እንዴት አድርገን ልጆቻችን ማጥባት እንችላለን? መሳብ አቅማቸው የማዋጣ አቅማቸው ደግሞ ከሌሎች ልጆች ያነሱ ስለሆኑ እንዴት ነው ታልቦ ቢሰጥ እንኳን እንዴት ነው አይደለ? ትንሽ አቅማቸው ማነስ ያለ ስለሆነ በደንብ ጡቱን ይመሳብ። በተለይ ደግሞ የመጀመሪያ ከሆነ ላይፈነዳም ይችላል በቀላሉ። እውነት ነው። እንደዛ ሲሆን ምን አይነት በአማራጭ መንገድ ልጆች ይጣባሉ የሚለውን ቤት ውስጥ በሐኪም በታገዘ በህክምና ባለሙያዎች በታገዘ እርዳታዎች ምንሰጣቸው ይኖራል። ሌላኛው ደግሞ ልጆቹ በጣም ለሚያሳስበን ነገር ቢሆን የሰውነት ሙቀታቸውን መጠበቅ አይችሉም። ይሄ ሁሉ የተያያዘው ቀድሞ በመወለዳቸው ምክንያት ስለሆነ ስለዚህ ካንጋሮ ማዘር ኬር ወይም ደግሞ በተለምዶ ቆዳ ለቆዳ ማንኛውም እናት ምን ይሆናል ከእናቱ ውጪ ንክኪ የምንለው አለ። ስለዚህ ካንጋሮ ማዘር ኬር ከ2 ኪሎ ተኩል በታች ላሉ ማንኛውም ህጻናት መያዝ አለባቸው። እስከ ማንኛውም ህጻናት ነው በጊዜያቸው ቢወለዱ ከ2 ኪሎ ተኩል በላይ የሆኑት ግዴታ ነው። ስለዚህ እስከ መቼ ያዛቸው በሚያዙበት ጊዜ ምን መለበስ አለበት በቀን ስንት ጊዜ የሚለውን በባለሙያ በታገዘ ስለዚህ ይሄንን ማገዝ እንችላለን ማለት ነው። እኛ እንግዛለን በተግባር በተደገፈ ቤታቸው ቢፈልጉ አለበለዚያን ደግሞ በማማከር ተቋማችን ውስጥ መጣው ተግባራዊ። ስለዚህ አንቺ አሁን እንደዚህ አይነት ጥያቄዎች በሚጠየቁበት ሰዓት ላይ በግሩፕም ይሁን ወይም በተናጠል በስልክም ይሁን በአካል ሊጠየቁ የሚችሉ ጥያቄዎችን ለመመለስና ለማማከርም ዝግጁ ነሽ ማለት ነው? አዎ በሚገባ። የቤት ውስጥ አካባቢያችን ወይ መኖሪያ ሁኔታችን ለልጆቹ የተመቸ መሆን አለበት። ለምሳሌ ስንል እነዚህ ልጆች ለበሽታ የተገለጡ ናቸው። እንደ ልማዳችን አራስ መጠየቅ ግዴታ ነው። ግን ልጆቹ ባሉበት ክፍል ውስጥ ሰው መብዛት የለበትም፣ ጭስ መጨስ የለበትም። የመተኛ አልጋቸው እንዴት ምን አይነት ፍራሽ መሆን አለበት፣ ሲጠቀለሉስ በምን አይነት የሚለው ከሌሎች ልጆች ለየት ያለ ነውና ይሄም ቢሆን ለወላጆችም ዳታ የሚፈልጉበት ጊዜ ስለሆነ የባለሙያ ማማከር እና እርዳታ ያስፈልጋቸዋል። በጣም ጥሩ። ስለዚህ በዚህ በኩል ልናግዛቸው እንችላለን ነው። ስልካችን 0988 15 16 17 ዘወትር እንደምታደርጉት እየደወላችሁ የምክር አገልግሎት መጠየቅ ትችላላችሁ። ዶክተር ኢሌኒ ታደሰን በአካልም ይሁን በስልክ ማግኘት የምትፈልጉ ይኸው ቃል ገብታለች። እየደወላችሁ እሷን ማግኘት ትችላላችሁ ማለት ነው። እናመሰግናለን ዶክተር። ዶክተር ኢዮብ ዛሬ ምን ይዘህልን መጣህ ዶክተር? ኦኬ ዛሬ የምናወራው ስለ ስትሮክ ነው። ስለ ስትሮክ? አዎ። ስትሮክ ምንድን ነው? ስትሮክ ማለት ድንገት የሚከሰት በጭንቅላት ላይ ያለው የደም ስሮች መዘጋትና ጭንቅላት ላይ መድረስ ያለበት ደም ፍሰት ሲቋረጥ የሚከሰት በሽታ ነው። ምልክቶቹ ምንድን ናቸው? ወደ ምልክቶች ከመሄዳችን በፊት እንግዲህ አሁን ደም ስር መቋረጥ ሲባል በሁለት አይነት ነገሮች ነው የደም ፍሰት ወደ ጭንቅላት የሚሄደው። ኦክሲጅንና የሚያስፈልጉ ግሉኮስ ጭንቅላታችን መድረስ ሲያቆም የሚከሰት የጭንቅላት ጉዳት ነው። በአብዛኛው እስከ 85% የሚሆነው በደም መርጋት ወይም ደግሞ የደም ቱቦ በመዘጋቱ የሚመጣ ሲሆን ቀሪው 15% ደግሞ በተለያየ ምክንያት የጭንቅላት የደም ስሮች መፈንዳት ወይም ደግሞ ደም ፍሰት ሲፈጠር እና የሚፈለገው የጭንቅላታችን ክፍል ደም ሳይደርስ ሲቀር ማለት ደግሞ ተቃራኒ ያው ምግብና ኦክሲጅን ወይም ደግሞ ግሉኮስና ኦክሲጅን ሳይደርስ ሲቀር የሚከሰት ነው። እንደዚህ ነገሮች ካሉ የሚያመጣቸው ምልክቶች ምንድናቸው? በተለይ በጣም አስፈላጊ ነው ምልክቶችን ማወቅ ለህብረተሰቡ
ጠቃሚ ነው። ምክንያቱም ሕክምናው የሚጀምረው ከቤት ስለሆነ የስትሮክ ሕክምና ምክንያቱም ስትሮክ መሆኑን መጀመሪያ ካላወቅን ወደ ጤና ተቋም በሚገባው ሰዓት አናደርሳቸውም። ስትሮክ መሆኑን አንገነዘብም። ደግሞ በአጭር ሰዓት በመጀመሪያዎች ሰዓታት በተለይ በጣም የመባባስና ህይወት ህልፈት ድረስ ሊያደርስ ስለሚችል ግንዛቤ ያስፈልጋል። በጣም ማገዝ የሚቻለው በመጀመሪያዎቹ የተወሰኑ ሰዓታት ውስጥ እውነት ነው። በመጀመሪያዎቹ 2 ሰዓት እስከ 12 ሰዓት ባሉት በተለይ ወይም የመጀመሪያው 4 ሰዓት ላይ በጣም ነገሮች የመባባስና ብሎም ደግሞ ወደ ጤና ተቋም ካልሄዱ ህይወት ህልፈት ድረስ ሊያደርስ ይችላል በሚያመጣው የጎንዮሽ ጉዳት ምክንያት ማለት ነው። ሰው ምልክቶቹ ምንድናቸው ስንል በአንድ ጎን ከፍሎ የእጅ ወይም የእግር መስነፍ ወይም እጅና እግር መስነፍ፣ ሌላኛው ፊታችን ላይ ፊት መዞር ወይም ያፍ መጣመም፣ ሌላኛው መናገር አለመቻል ወይ መንተባተብ፣ በተለይ ወንዶች ላይ መንተባተብ፣ ሴቶች ላይ ደግሞ መናገር አለመቻል ሙሉ በሙሉ መዘጋት ሊሆን ይችላል። እንደዚህ አይነት ነገሮችን በብዛት የሚከሰቱ ናቸው። ከዛ ውጪ ስትሮክ መሆኑን የምናውቅበት ሰዓቱ ነው። ድንገት ነው የሚከሰተው። አንዳንዶቹ ተኝተው ያለ ማታ ደህና ሆነው ጠዋት ሲገኙ ግን ድንገት ነው መናገር አይችሉም፣ የአንድ ጎናቸው ሰንፎ እናገኛቸዋለን ማለት ነው። ከዚህ በተያያዘ ግን አንዳንድ ጊዜ ያልተለመዱ ምልክቶችንም ሊያሳይ ይችላል። ለምሳሌ ዝም ብሎ ራስ መሳት፣ ማንቀጥቀጥ፣ ማስታወክ ወይ ከፍተኛ የሆነ ራስ ምታት፣ ሰውነት መደንዘዝ እና የመሳሰሉት ምልክቶች ራሱ የስትሮክ ምልክት ሊሆኑ ስለሚችሉ ታካሚዎቻችን በተለይ ድንገት ከተፈጠሩ ቶሎ ወደ ጤና ተቋም መሄድ አለባቸው ማለት ነው። ብዙ ጊዜ አፍ መጣመም መዞር ካለ መጋኛ ነው ይባላል። የተለያዩ ነገሮችን እንሞክራለን። ስለዚህ እነሱን የምናደርጋቸው ነገሮች ለምሳሌ ፈሳሽ ነገር ወይም ጁስ ነገር ሊሆን ይችላል፣ ጸበል ሊሆን ይችላል፣ ባፋቸው ልንግታቸው እንችላለን። የሚደረጉት ነገሮች ጥሩ ቢሆንም ያው እንደ እምነታችን ብንሄድም ነገር ግን ብዙ ጊዜ ስትሮክ ፔሸንቶች ወይም ታካሚዎች ብዙ ጊዜ የመዋጥ ችግር ይኖራቸዋል። ስለዚህ እነዚህ ነገሮች ስናደርግ እነዚህ ነገር ቀጥታ የሚሄደው መተንፈሻ ቱቧቸው ላይ ይገባና ያለው ነገር ማፈን ያመጣል። ስለዚህ ጉዳቶች እናባብሳለን ማለት ነውና ጥንቃቄ እንደሚያስፈልግና ህብረተሰቡ ደግሞ ስትሮክ ምንድን ነው የሚለውን ነገር እነዚህ ምልክቶች ብቻ በማየት ማወቅ እንዲችል እንመክራለን። በጣም ጥሩ። ስትሮክ ድጋሚ መመለስ እድል ይኖረዋል? ዋናው ነገር ምንድን ነው? ለስትሮክ የሚያጋልጡት ነገሮች ለይቶ ማወቅ ያስፈልጋል። በጣም ጥሩ፣ እነሱ እናንሳ። እሺ፣ ስትሮክ ሲፈጠር ቅድም እንዳልኳቸው ወይ ደም ስር መዘጋት ወይም ደግሞ የደም ስር መፈንዳትና መድማት ናቸው። ምንድን ናቸው አጋላጮቹ? እንደዛ ነው በዋናነት የተለመዱት ግፊት። አዎ፣ ከዚህ በፊት ያልታወቀ ወይም ደግሞ መድኃኒቱን በአግባቡ የማይወስድ ወይም ግፊቱን ያልተቆጣጠረ ሰው ለዚህ ይጋለጣል። ሌላኛው አልኮል የሚጠጣ ሰው ከሆነ በብዛት የሚደጋገሙ ከሆነ ለዚህ ይጋለጣሉ። ሌላኛው ስኳር በሽታ ያለባቸው፣ የኮሌስትሮል ችግር ያለባቸው ሰዎች፣ ስትረስ ወይ ጭንቀት ያለባቸው ሰዎች፣ ሌላ የሚያጨሱ ሲጋራ የሚያጨሱ ሰዎች ወይም አሽሽ የሚያጨሱ ሰዎች እነዚህ ላይ በብዛት ይከሰታል። እነዚህን እና በጣም ከፍተኛ የሆነ ውፍረት፣ እንቅስቃሴ የማያደርጉ ሰዎች፣ አመጋገባቸው ልክ ያልሆነ ሰዎች እነዚህ ላይ በብዛት ይከሰታል። እነዚህ አሁን እስካሁን የጠቀስኳቸው መስተካከል የሚችሉ በተለይ እኛ ጋር ቢደውሉ በቂ የሆነ በእያንዳንዱ ዘርፍ በግፊቱም በስኳሩም በእያንዳንዱ በቂ የሆነ ተግባራዊ ስልጠና በመስጠት ሊቆጣጠሯቸውና ሊከላከሉት የሚችሉ ስትሮክን መከላከል የሚያስችለው እነዚህን ነገሮች በትክክል በመቆጣጠርና ቀድሞ ጥንቃቄ ቀድሞ ደግሞ ያለባቸውን በሽታ በማወቅና ሕክምና በመውሰድ ነው። ሰው እነዚህን ችግሮች እኛ ጋር ቢያማክሩ ራሱ በቂ ሕክምና በቂ ምርመራዎች እናደርግላቸዋለን። ክትትል አድርገን ቁጥጥር እናደርጋለን። ከዚህ ውጭ ግን እንቆጣጠራቸው የማንችላቸው ተፈጥሮ የሆኑ ለስትሮክ የሚያጋልጡ ነገሮች አሉ። ከነዚህ መካከል አንደኛ ጾታ ነው። ብዙ ጊዜ በሴቶች በዛ ይላል ስትሮክ የሚከሰትበት ሁኔታ። ሌላኛው ደግሞ እድሜ ነው። እድሜ ከገፋ በእድሜያችን ተያይዞ የሚመጡ ችግሮች አሉ። ስለዚህ ልናስተካክለው የማንችለው ነገር ነው። በቤተሰብ የስትሮክ ተጋላጭነት ያለበት ሰው ከሆነ በቤተሰብ የሚፈጠር እድል ይኖራቸዋልና እነዚህ ደግሞ ልናቆማቸው ስለዚህ እኛ በጊራይ ቤት ለቤት ሕክምናና የማማከር አገልግሎት ውስጥ እንግዲህ አንተ የድንገተኛና የጽኑ ህሙማን ክፍል ላይ እንደመሆንህ መጠን በአንተ እንዲህ አይነት ችግሮች ሲፈጠሩ አድማጮቻችን ቢደውሉ ቢያማክሩ ብዙዎቹ በስልክ ማለቅ የሚችሉ ናቸው። በአካል ማግኘት ቢፈልጉ ጊዜ ወስደው አጋላጭ የሆነ ነገር ካላቸው ለስትሮክ ለምሳሌ የሚያጨሱ፣ የሚጠጡ፣ ግፊት ያለባቸው፣ ስኳር ያለባቸው አይነት ታካሚዎች ካሉ እድሜያቸው የገፉ ካሉ ምን ማድረግ እንዳለባቸው እና የመከላከያ ትልቁ ነገር መከላከል ነው ትልቁ ነገር እና እንዲህ ቢያደርጉ ማገዝ እንችላለን ነው የምትለኝ? እውነት ነው። በጣም ጥሩ። የስትሮክ ታካሚዎች ወደ ቤት ከሄዱ በኋላ ወይም ከሆስፒታል ከወጡ በኋላ አንዳንዴ ያው እኛ የቤት ለቤት ሕክምና ተቋም እንደመሆናችን መጠን የሚያጋጥሙን ገጠመኞች አሉ።
አንዳንድ ታካሚዎች ነርስ ብቻ የሚያስፈልጋቸው ይመስላቸዋል። ስለዚህ ነርስ ብቻ ይዘው ይሄዱና መሀል ላይ እንግዲህ ግፊት አለ፣ ስትሮክ የያዛቸው ሰዎች እንግዲህ ከስትሮክ ጋር ተያይዞ ደግሞ ባይኖርም አንዳንዴ ለተወሰነም ጊዜ ቢሆን ስኳሩም አብሮ ሊመጣ ይችላል። ስለዚህ ልንቆጣጠራቸው የሚገቡ በጣም ተያያዥ የሆኑ ነገሮች አሉ። ይሄ ኦቶኖሚክ ዲስፋንክሽን የምንላቸው ከልብ ምት ጋር ከግፊት ጋር ተያይዞ ከፍና ዝቅ የሚሉ ነገሮች ይኖራሉና ከዚህ አንጻር እንግዲህ ወደ ጌራ ቤት ለቤት ሕክምናና የማማከር አገልግሎት ቢደውሉ በስልክም ነጻ የምክር አገልግሎት መስጠት እንደምንችል ነው ዶክተር ኢዮብ የነገርከን። ከዛ ውጭም ደግሞ በአካልም ቢሮአችን ፒያሳ ሪቨከንቱ ኤኤምኤ ታወር የሚባል ህንጻ ላይ 2ኛ ፎቅ እንገኛለን። ቢመጡ የምክር አገልግሎቱን ማግኘት ይችላሉ ማለት ነው። እናመሰግናለን ዶክተር ኢዮብ። የምትጨምረዋል? በሳብሳራን አፍሪካን በሚገኘው አካባቢ ጥናት የሚያሳየው አንድ ሰው በስትሮክ ከተጠቃ በ3 አመት ውስጥ የሚሞቱት ቁጥር 80% ነው። በተለይ ደግሞ ድጋሚ ከተከሰተ የሞት እድሉን በጣም ይጨምራል። የቤተሰብን መሰላቸት በቤተሰባችን ደግሞ የኢኮኖሚያችን ላይ የሚያደርሰው ጉዳት በጣም ላቅ ያለ ነው። አንድ ሰው ፓራላይዝድ ነው ወይም መንቀሳቀስ አይችልም፣ ራሱን መመገብ ላይ ይችላል፣ ራሱን ላይ እንከባከብ ይችላልና የሚፈልገው የሰው ኃይል ራሱ ብዙ ነው፣ የሚጠይቀው ኢኮኖሚ ብዙ ነው። እንደገና ሕክምናው ደግሞ ረዘም ያለ ጊዜ ይወስዳል። ያ እንዳይሆን እኛ ጋር ቢያማክሩንም ስለ አመጋገባቸው፣ ግፊት፣ ስኳርና ሌላ ተያያዥነት የልብ በሽታ ካለባቸው በብዛት ቅድሚያ ክትትል በማድረግ መከላከያዎቹን በመውሰድ ጤናማ ፕራይመሪ ፕሪቬንሽን ነው የመጀመሪያ ደረጃ የመከላከያ መንገዶችን በመስጠት መከላከልና ማስቀረት ይቻላል። በተለይ ደግሞ ከ18 አመት እስከ 50 አመት ባሉት ከ10 እስከ 15% አብዛኛው ስትሮክ የሚከሰተው እነዚህ እድሜ ላይ እነዚህ እድሜ ደግሞ ትልቅ ቁጥር ነው። በጣም ብዙ ነው። እዚህ እድሜ ላይ እድሜ ደግሞ አብዛኛው ወጣቶች ናቸው፣ ብዙ መስራት የሚችሉ ናቸው። በወጣትነት የሚያመጣው የስነ ልቦና ጉዳት ራሱ በጣም ከፍተኛ ነው። ቤተሰብንም ልብ የሚሰብር ነው። ታካሚዎቹ ደግሞ በጣም የስነ ልቦና በጣም ችግር የሚፈጥር ነውና ትኩረት ሊሰጠው ይገባል። በ3 አመት ውስጥ ከሰብ ሳሃራን አፍሪካ ሀገራት ላይ የተሰራው ጥናት ቀደም እንዳለው ከ100 ሰዎች 80ዎቹ ከስትሮክ በኋላ ይሞታሉ። እንግዲህ እነዚህ ሰዎች ከመጠን በላይ የሆነ ግፊት ሊሆን ይችላል፣ መድኃኒት በማቋረጥ ሊሆን ይችላል፣ የክትትል ማነስ ሊሆን ይችላል፣ ሌሎችም የደም መርጋት ሊሆን ይችላል። ስለዚህ በተለይ ደግሞ ቤት ከሄዱ በኋላ የስነ ምግብ ባለሙያዎች፣ የፊዚዮቴራፒ ባለሙያዎች፣ ሐኪሞች፣ ነርሶች እነዚህ ሁሉ ያስፈልጋሉ። ልክ ሆስፒታል ላይ እንደነበረው አንድ ሰው ሲያክም እንዳልነበረ ሁሉ ቤትም ውስጥ እንደዛ መሆን ስለሌለበት ተቋማት ጋር ቢገናኙ እንዲህ አይነት ሰዎች ይጠቀማሉ ብለን እናስባለን። ማሳያው አብዛኛው ለመጨመር ያክል ብዙዎቹ በስትሮክ ተጠቅተው ድንገተኛ ክፍል ሲመጡ ብዙዎቹ ግፊት እንዳለባቸው አያውቁም፣ ስኳር እንዳለባቸው አያውቁም። ስለዚህ ያ ማለት የለብኝ ብሎ የሚከራከሩ ነገራቸው የለበትም አልነበረ ስትሮክም ብሎ አይሲዩም ተኝቶ ይሁን ዋርድም ተኝቶ ይሁን ካሁን በፊት ስኳር የለበትም ለምን ይባላል? ብዙ ጥያቄዎች ይጠይቃል። እናመሰግናለን ዶክተር ኢዮብ። ዛሬ እንግዲህ የአንገት በላይ ስፔሻሊስት ሐኪም ዶክተር አለማየሁ እሸት በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የአንገት በላይ ሕክምና ትምህርት ክፍል ውስጥ አሲስታንት ፕሮፌሰር ስቱዲዮ ውስጥ አለ። የአንገት በላይ ሕክምና የትኛው የሰውነት ክፍል የሚያጠቃልል ዶክተር? የአንገት በላይ ሕክምና ሲባል እንግዲህ በማህበረሰባችንም ዘንድ የመምታታት ጉዳዮች ይኖራሉ። ዓይንን የመጨመር ጥርስን የመጨመር እንደዚህ ችግሮች ሊኖሩ ይችላሉ። ከዛ ውጪ ደግሞ ጆሮ፣ ጉሮሮና አፍንጫ ብቻ ነው ብለውም የሚያስባሉ። ስለዚህ የአንገት በላይ ሕክምና ሲባል ጆሮአችን ባላንስን የሚጠብቁ ሴሎች መስማትን የሚያገለግሉ ከዛም በተጨማሪ በሶስት ከፍለን ውጨኛው የጆሮ ክፍል፣ ውስጠኛው የጆሮ ክፍል፣ መሀለኛው የጆሮ ክፍል ብለን በትንሹ እሱን ማሰብ እንችላለን። አፍንጫም ሲባል ሳይነስን ያጠቃልላል። የጭንቅላት ስር የምንለውን ወይም ስካል ቤዝ የምንላቸውንም ችግሮች አብሮ የሚታይበት የሕክምና ዘርፍ ነው። ወደ ጉሮሮ ስንመጣ ከድምጽ ጋር ተያይዘው አንገት ላይ የሚወጡ ባጮች በተፈጥሯዊ የሚሆን በጊዜ ሂደት የሚከሰቱ ችግሮችን ያጠቃልላል። እነዚህን በአንገት በላይ ሕክምና እናያቸዋለን ማለት ነው። ከዛ በተጨማሪም የውበት ጉዳዮች ፊት ላይ የሚከሰቱ ከአፍንጫ ጋር ተያይዞ ኤስቴቲክ ነገሮች ወይም በትራውማ ሪኮንስትራክት የሚደረጉ በጉዳት ምክንያት የሚከሰቱ ችግሮችም በአንገት በላይ ሕክምና ይጠቃለላሉ ማለት ነው። በጣም ጥሩ። ስለዚህ ወደ አንገት በላይ ሕክምና ስፔሻሊስት ሐኪም ጋር ሲመጡ ታካሚዎች ወይም ደግሞ የምክር አገልግሎት ፈላጊዎች እነዚህን የሰውነት ክፍሎች እያሰቡ እንዲመጡ ነው። አንድ ነገር ልጠይቅህ፣ ቶንሲልና እንጥል ልዩነታቸውና አንድነታቸው ምንድን ነው? ማህበረሰቡን የሚያወዛግበው ተመሳሳይ ቦታ ላይ መገኘታቸው ነው። ግን እንጥል ስንል ኖርማል የሰውነታችን የጡንቻ ክፍል ነው። ከላንቃችን የቀጠለ ተንቀሳቃሽ የሆነ አፍንጫን ምግብ በምንመገብ ሰዓት ዘግቶ የሚይዝልን ትንታ እንዳያጋጥም የሚከላከልልን ጡንቻ ነው። ከዛ በተጨማሪ በምናወራ ሰዓት አፍንጫን እና አፍን የሚያልፈውን አየር በማመጣጠን የታፈነ ድምጽም ወይም በጣም የተከፈተ ድምጽ እንዳይወጣ
ለማገዝ የሚያገለግለን የሰውነት ክፍል እንጥል እንለዋለን። ቶንሲል የምንላቸው ግን በጉሮሯችን ጎን ላይ የሚከሰቱ ሲሆን እነሱም ተፈጥሯዊ ናቸው። ኢንፌክሽንን ለመከላከል ሰውነታችን ወይም የመጀመሪያ መከላከያ መንገድ አድርጎ የሚወስዳቸው ቶንሲል እንላቸዋለን። ከአፍንጫ ጀርባ ሊገኝ ይችላል፣ ከምላስ ጀርባ ሊገኝ ይችላል፣ ከጉሮሯችን ጎንና ጎን ሊገኝ ይችላል። ልክ ብብታችን ላይ በሽታችን ላይ እንዳሉ ንፍፊቶች ማለት ነው። ስራቸው በተመሳሳይ መልኩ ንፍፊቶች የሚሰጡትን አገልግሎት ቶንሲላችንም ወደ ጉሮሯችን የሚገባውን ወደ ሳምባችን የሚገባውን ተዋሲያን ለመከላከል እንደ መጀመሪያ ቼክ ፖይንት ምን ቆጥራቸው የሰውነት ክፍሎች ናቸው። ስለዚህ አንድ አካባቢ ላይ ከመገኘቱ ውጭ ቶንሲልና እንጥል በሚሰጡት አገልግሎት ምንም ግንኙነት የላቸውም እያልከኝ ነው? ግንኙነት የላቸውም። አንዳንዴ እንዲያውም በባህል ሕክምና ቶንሲሉን ታሞ ሄዶ እንጥሉን ተቆርጦ ይመጣል። እውነት ነው አይደለ? ለእንጥሉ ተብሎ ሄዶ ቶንሲሉንም ተቧጦ ሊመጣ ይችላል። እንዲህ አይነትም አጋጥሞ ያውቃል? በደንብ ያጋጥማሉ። በተለይ በባህል ሕክምና እንጥል ማስቧጠጥ የሚባለው ኖርማል ኢንፌክሽን የሚፈጥሩት ወይም ማፈን አይነት ስሜት የሚያመጡ ቶንሲሎች ሲያድጉ ሆኖ እያለ መሀለኛውን የላንቃችን ክፍል መጨረሻ ላይ የምትገኘውን እሷን በማንሳት አክሰሰብልም ስለሆነች እሷን በማስወገድ በሽታውን የፈወሱ ይመስላቸዋል። ግን ላላስፈላጊ ትንታ ለሌሎች ተያያዥ የድምጽ ችግሮች እንዲከሰቱ የሚፈጥርብን ያለአግባብ ያቺ በመቆረጧ ከዛም አልፎ በደም መፍሰስ ምክንያት ህይወታቸውን እስከ ማጣት የሚደርሱ ህጻናት ይከሰታል። አንድ ገጠመኝ ላውራ። ደስ ይለኛል። ወደ ዩኒቨርሲቲ ልሄድ ስል 12ኛ ክፍል ላይ በጣም አመመኝ። አልቆረጥም ብዬ እምቢ አልኩ። መጨረሻ ላይ ያው ቤተሰብ በቃ ሊሞት ነው ብሎ ተሰብስበው እና የጋለ እሳት ነው ምላሴን ወደ ታች ተጫነ። ሙጥጥ አድርጎ ነው ብድግ አድርጎ ያመጣው። በጣም የሚያሳዝን ታሪክ ነው። አነጋገሪም እንደዛ ነው። በአፍንጫ የታፈነ ድምጽ ነው ብዙ ጊዜ ማውጣውና እንደዛ ሳይሆን አይቀርም። ተጽዕኖ ትንታ በጣም ያስቸግራል። በጣም ብዙ ችግሮች ናቸው ያሉት እውነት ለመናገር። ከዚህ አንጻር ግን እናንተ የአንገት በላይ ሐኪሞች ስራ ሰርተናል ብላችሁ ታስባላችሁ? እስካሁን የተደረጉ ስራዎች በቂ ናቸው ብለን አናስብም። እንደ ማህበረሰብም ያለውን መረዳት የሚያዛቡ መረጃዎችም ስላሉ አሁን ላይ በባህል ሕክምናው ብቻ ሳይሆን በዘመናዊ ሕክምናው ራሱ ማህበረሰቡ የሚረዳው ልጄ ሳይታመም ቶሎ ላስቆርጥ፣ ቶንሲሉንም ቢሆን እንጥሉ እንኳን ባይቆረጥ ቶንሲሉንም ቢሆን ሳይታመም ቶሎ ላስቆርጥ የሚል። ዶክተር፣ የእንጥልና የቶንሲል የሰውነት ክፍሎች የጤናችን እክል መሆን የሚጀምሩት መቼ ነው? ወይም ደግሞ መገለጫቸው ምንድን ነው? እስኪ እሱን ንገረን። ቶንሲል የሚገኘው ከጠባብ የምንላቸው የአየርና የምግብ ቧንቧ ማለፊያ ቱቦዎች ላይ ነው። እነዚህ ቶንሲሎች ኢንፌክሽንን ለመከላከል ነው የተፈጠሩት። ግን በዋናነት ከ1 አመት እስከ 3 አመት ባለው ጊዜ የሰውነታችን የመከላከል አቅም በሚዳብርበት ሰዓት ሳይዛቸው እየጨመረ ይመጣል። ያንን ኢንፌክሽን ለመከላከል የሚያደርጉት ትግል መጠናቸው ከፍ ሲል የሚፈጥረው ጥበት ወደ ማንኮራፋት ይቀየራል። ያም ማንኮራፋት ሁሌም የሚሆን ከሆነ አተነፋፈስ ላይ ጫና እየፈጠረ የሚመጣ ከሆነ እንደ ችግር እንቆጥራቸዋለን። እንደ ችግር ይቆጠራሉ። ግን ሀቢቹዋል ስኖሪንግ የምንለው ወይም በተለምዶ የሚያንኮራፉ አልፎ አልፎ የሚያንኮራፉ ወይም ከስንት አንድ ኢንፌክሽን ሲይዛቸው የሚያንኮራፉት በጥበቱ ምክንያት መጣ የምንለው አይሆንም ማለት ነው። ኢንፌክሽኑ ወይም ቁጣው ተጨማሪ ጫና ስለፈጠረባቸው በዛች ሞመንት ሊያንኮራፉ ይችላሉ። ግን ሁሌም የሚያንኮራፉ ከሆነ ትልቅ ችግር ሊፈጥር ይችላል ብለን በማሰብ ሕክምናዎች ይደረጋሉ። እነዛ ሕክምናዎችም በመድኃኒት መስተካከል ካልቻለ ብቻ ወደ ሰርጀሪ ልንገባ እንችላለን ማለት ነው። በጣም ጥሩ። እዚህ ጋር ያዝልኝና ይሄ ቶንሲሌክቶሚና ዩቡሎክቶሚ የሚባሉ ፕሮሲጀሮች አሉ በሕክምናው። እንጥልን ማስቆረጥ ዩቡሎክቶሚ፣ ቶንሲልን ማስወገድ ደግሞ ቶንሲሎክቶሚ እንለዋለን አይደለ? በባህል ሕክምናው በቃ የሚሰሩ ግፎች አሉ በህግ መከልከል ያለባቸው። አንዳንዴ በደም ፍሰት በጣም አደጋ የሚደርስባቸው ቅድም ከራሴም ታሪክ እንደተነሳሁት ምራቅ ለማዋጥ እንኳን እስክንቸገር ድረስ ሙጥጥ አድርገው የሚያወጡ በጣም ግፎች አሉ። ማትረፍ ያልቻልናቸው ህጻናት አጋጥመውናል። በጣም ስለዚህ አሁን በዘመናዊ ሕክምናም ሳይቀር አንተም ራስህ ሐኪም ስለሆነ የአንገት በላይ ሕክምና ሐኪም ስለሆነ እንደ ፋሽን ተይዟል። አሁን እንጥልንና ቶንሲልን ማስቆረጥ በግል የሕክምና ተቋማት ሳይቀር በወረፋ ነው በቃ በሰልፍ የሚደረገው። ሁሉም አይነት የቶንሲል ህመምና የእንጥል ህመም ሰርጀሪ ያስፈልገዋል ዶክተር?
ሁሉም ቶንሲል ሰርጀሪ ያስፈልገዋል ማለት አይደለም። እንደ አፈጣጠራቸው ኢንፌክሽንን የሚከላከሉ የሰውነት ክፍሎች ናቸው፣ አስፈላጊ ናቸው። አስፈላጊነታቸው ችግር ከማምጣታቸው ጋር ባላንስ መደረግ አለበት። ችግር የሚያመጡበት መንገድ ከፍ ብሎ ከተገኘ በተፈጥሮ ከሚሰጡን አገልግሎት በላይ ከሆነ በሰርጀሪ እንዲወገድ ይመከራል። ይሄም ሲባል ቅድም እንዳልኩት ሁሌ ማንኮራፋት ያላቸው ህጻናት ላይ፣ እድገታቸው ላይ ጫና የፈጠረባቸው ላይ፣ ልብ ላይ ሳምባ ላይ ጫና የሚፈጥር ከሆነ እሱም በምርመራ ተረጋግጦ እና ተደጋጋሚ ኢንፌክሽኑ የባክቴሪያል ኢንፌክሽን ሆኖ ከተገኘ ድግግሞሹ በአመት 7 ጊዜ ወይም ከዛ በላይ የሚሆን ከሆነ እንዲወገድ ይመከራል። ግን አሁን ላይ እንደ ማህበረሰብ የተያዘው ነገር ምንድነው? አንድ እናት ልጇን ካሰራች የኔም ልጅ ይሰራ ማለት አይነት እንደዛ አይነት ሪፖርቶችን እስከ መስማት ደርሰናል። ሳይታመሙ ቀድሞውኑ ይሰራላቸው ብሎ የማሰብ ሳቢዎች። ግን እንደ ባለሙያም እኛም ሐኪሞች ስለሆን ከኛም ጋር ጥፋት የለም ብለህ ታስባለህ? ለምሳሌ አሁን እንደው ሰርጀሪ እንደመሆኑ መጠን ያውም ደግሞ ከአንገት በላይ ያለ መቼም ሰው እጁ ተቆርጦ ሊኖር ይችላል፣ እግሩም ተቆርጦ ሊኖር ይችላል። አንገቱ ተቆርጦ ግን ያው በብዙ ምክንያቶች ምክንያት ሊኖር አይችልም አይደለ? እና እዛ አካባቢ ላይ በሚደረግ ቀዶ ጥገና ወይም ቀዶ ሕክምናን ሳይቀር ከብኛ ባለሙያዎች ሳይቀር ምንም አይነት የጎንዮሽ ጉዳት የሌለው እስኪመስል ድረስ ዝም ብለን በቃ ይሄ መሰራት አለበት በቃ ቀጠሮ ያዝ አይነት ነገር እንዴ በዚህ በኩል የምታስተላልፈው መልእክት አለ? ምንድነው? የትኛውም አይነት ሰርጀሪ ራሱን የቻለ ተጓዳኝ ተጽዕኖዎች አሉት። እንደ ወላጅም ልጃቸውን ኦፕሬሽን ይሰራ ሲባል ወይም ሰርጀሪ ይደረግለት ሲባል ቅድመ ጥንቃቄ ወይም ከሰርጀሪው በፊት አስፈላጊው ነገር ተደርጎለታል ወይ ብለው የመጠየቅ ኦፕሬሽኑ ሰዓት ምን አይነት ችግሮች ሊፈጠሩ ይችላሉ፣ ምን አይነት ሪስኮች ሊኖሩ ይችላሉ የሚለውን የማወቅ ከኦፕሬሽን በኋላም ሊያመጣበት የሚችለው ተጓዳኝ ተጽዕኖ አለ የለም የሚለውን በአግባቡ የመረዳት በጣም አነስተኛ የሆነች የጎንዮሽ ጉዳትም ቢሆን ማወቅ አለባቸው። አሁን ምንም አይነት ችግር የለውም። እስኪ ከችግሩ ውስጥ አንድ ሁለት ንገረኝ። ከፍተኛ ደም መፍሰስ ከፍተኛ የሆነ ደም መፍሰስ ሊያጋጥም ይችላል። ይሄን ስንል ግን ታካሚዎችን እያስፈራራን ሳይሆን ማወቅ ስላለባቸው ሪስኩን መረዳት ስላለባቸው ችግር የለም ተብሎ የትኛውም አይነት ሜጀር የምንለው ወይም ትልቅ የምንለው ሰርጀሪ ውስጥ የሚካተት ነው። ሙሉ ማደንዘዣ ተሰጥቶት የሚሰራ ስለሆነ ያንን በቂ እውቀት ኤክስፕላኔሽን ያስፈልጋቸዋል። ከሰመም መድኃኒቱ ጋር ተያይዞ የሚመጡ ችግሮች ይኖራሉ። ከዛም አልፎ አይሲዩ የሚያስፈልጋቸው ወይም ጽኑ ህሙማን የሚያስፈልጋቸው ታካሚዎች ሴሌክት ይደረጋሉ ወይም ይመረጣሉ። እነዚህ ታካሚዎች ኦፕሬሽን ከመሰራት በፊት ያ ሆስፒታል ጽኑ ህሙማንን የማስተናገድ አቅም አለ የለውም የምንላቸው። አሁን ለምሳሌ አንድ ብንወስድ ዳውን ሲንድሮም ፔሸንቶች ወይም ከአፈጣጠር ጋር ችግር ያለባቸው ልጆች ተመሳሳይ የሆነ ወይም ተደራቢ የሆነ ቶንሲል ችግር ካለባቸው ዝም ብለው እንደ ሌሎች ልጆች ሰርጀሪ አይሰሩም። አይሲዩ ያስፈልጋቸዋል። ክትትላቸው ለየት ባለ መልኩ መሆን አለበት። እነዚህ ነገሮች እሳቤ ውስጥ ማስገባት ያስፈልጋል። ከእድሜ አንጻር ሊሆን ይችላል፣ ካለባቸው ተያያዥ ህመም ሊሆን ይችላል፣ ካፈጣጠር ጋር በተያያዘ እንግዲህ ከመጀመሪያው ጀምሮ አሁን ለምሳሌ ዳውን ሲንድሮም ያው ባፈጣጠር ምክንያት የሚመጣ ነው አይደለ? ከሱ ጋር ተያይዞ ያሉ ነገሮች ሊሆኑ ይችላሉ። የላንቃ ክፍተት ያለባቸው ልጆች ሊኖሩ ይችላሉ። የተለያየ ነው ማለት ነው ከመጀመሪያው ጀምሮ። ስለዚህ አሁን ከሰርጀሪ በፊት ሰርጀሪ ከተሰራ በኋላ ከዛ ከሆስፒታል ተሰርቶላቸው ከወጡ በኋላ ደግሞ ክትትሏል። አሁን ለምሳሌ እኔም አንዳንድ ወረቀቶችንም ሳይ ቅድም እያየሁ ነበር አንዳንድ ጥናቶችን በጣም ብዙ ባለሙያ ከማህበረሰቡ ባልተናነሰ አይነት ሁኔታ እስኪመስል ድረስ ቶንሲል ይሰራል። በጣም ሰው ይዳፈራልና ከዚህ አንጻር ምንድነው የምትለን? አንተስ ምንድነው የምታግዝ? በዚህ ጉዳይ ላይ ረጅም ሰዓት ብናወራ እንኳን ልናጠቃልለው የምንችለው አይነት ኢሹ አይደለም። ትክክል። ግን እንዳጠቃላይ ወላጆች ከሰርጀሪ በፊት ያ ልጃቸው የሚሳሱለት እውነት ሰርጀሪ ያስፈልጋል ወይ የሚለውን ማወቅ ያስፈልጋል። ይህንንም በዚህም ድርጅት ሊሆን ይችላል የማማከር አገልግሎቱን ማግኘት ይችላሉ። በስልክም ቢሆን ልናግዛቸው እንችላለን። ፍቃደኛ ነህ? ምንም ችግር የለውም። ስለዚህ አንድ በስልክ ሌላ በአካል ማማከር እና ደግሞ ዶክመንታቸውን ይዘው ከመጡ ቢሮ ውስጥም ቢሆን አንተን ማግኘት ይችላሉ ማለት ነው። እውነት ነው። ዶክተር ኢሌኒ የምትጨምሪዋለሽ?
እኔ ለዶክተር አያይዞ ለወላጆች እንዲገልጽላቸው የምፈልገው ነገር ሰርጀሪው ከተሰራ በኋላ መቼውንም ቶንሲል አይዛቸው ማለት አይደለም። ከሆነ ጊዜ በኋላ ሌሎች ልጆች ሰርጀሪ ካልተሰራቸው ልጆች ጋር ቶንሲል የመያዝና ከቶንሲል ጋር ተያይዞ የሚመጡ ጎንዮሽ ጉዳቶች ያላቸው ቻንስ ተቀራራቢ ነው የሚሆነው። እዚህ ጋር እስኪ ዶክተር ተጨማሪ ማብራሪያ ብሰጥ። ምንድነው አሁን ቶንሲል ስንል በነገራችን ላይ ያው የሷ ልጆች ስለሆኑ ነው የህፃናት ህክምና ስፔሻሊስት ነች። እሺ የጉሮሮ ቶንሲል የምንለው አለ፣ የአፍንጫ ቶንሲል ብለን የምንጠቅሰው አለ። ሌሎቹም እዛው ዙሪያ ያሉ የቶንሲል ፓርቶች አሉ። የምላስ ቶንሲል አለ። ወደ ድምጽ ሳጥን የሚጠጉ የቶንሲል ሴሎች ያሉበት ቦታ አለ። እነዚህ ወደ 6 የሚደርሱ ቦታዎች አሉ። ስለዚህ ቶንሲል ሲባል ያቺ እንጥል አካባቢ ዙሪያ ላይ ያሉ እጢ ወይም ደግሞ በተለምዶ ንፍፊት የምንላቸው አይነት ስራ የሚሰሩ የሰውነት ክፍሎች አይደሉም። እነሱ ብቻ ሳይሆን ወይም በሰርጀሪ የምናስወግዳቸው የጉሮሮ ቶንሲልና የአፍንጫ ቶንሲል ብቻ ሳይሆን ምላስ ላይ ያሉት የምግብ ቧንቧ ላይም የሚገኘው የቶንሲል ኢንፌክሽን በየትኛውም ሰዓት ሊያጠቃው ይችላል። በሰርጀሪ የምናስወግዳቸው የጉሮሮውን ቶንሲል ነው፣ የአፍንጫውን ቶንሲል ነው። ሁለቱን እናስወግዳለን። የአፍንጫው ቶንሲል ራሱን የቻለ የመደገም ባህሪ ወይም በተለይ ከ3 ዓመት በታች ያሉ ህጻናት ሰርጀሪ ሲሰራላቸው 4% የመተካት እድል አለው። ማለት 100 ሰዎች ቢሰራላቸው 4ቱ ሊተካባቸው ይችላል። 96ቱ አይተካም። ከ3 ዓመት በፊትም እንዳይሰራ የሚመከረው አንደኛው ምክንያት ይሄ ነው፣ የመተካት እድሉን ለመቀነስ። ሁለተኛ ከማደንዘዣ ጋር ተያይዞ የሚመጡ ተጓዳኝ ተጽዕኖችን ለመቀነስ 3 ዓመት ቢያልፋቸው ተብሎ ይመከራል። በተቻለ መጠን ያ ማለት ግን ሁሉንም ህጻን ከ3 ዓመት በላይ ነው የሚሰራ ማለት አይደለም። ልብ ላይ ጫና የፈጠረበት ህጻን ቢኖር ግዴታ መሰራት አለበት። ምክንያቱም ልብ ላይ የተፈጠረውን ጫና መመለስ ስለሚቻል ቶሎ ከተሰራ። ስለዚህ እንዲህ አይነት አንገት በላይ ህክምና ስፔሻሊስት ዶክተር አለማየሁ እሸት በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ አሲስታንት ፕሮፌሰር ዶክተር አለማየሁ እሸትን በ0988 15 16 17 ላይ ደውላችሁ ማግኘት ትችላላችሁ። ከቶንሲልና ከእንጥል ጋር የተያዙ ችግሮችን በተመለከተ ወይም ደግሞ ለሰርጀሪ ቀጠሮ ያስያዛችሁ ካላችሁ ለቀዶ ህክምና ወይም ደግሞ ተደጋጋሚ ኢንፌክሽን የሚያስቸግራችሁ ካላችሁ ዶክተር አለማየሁ እሸት ይኸው ቃል ገብቷል። በዚህ በኩል በስልክ ነጻ የህክምና አገልግሎት ለመስጠት ወይም ደግሞ የማማከር አገልግሎት ለመስጠት በአካል ማግኘት የምትፈልጉ ደግሞ መጣችሁ ቢሮአችን ላይ ማግኘት ትችላላችሁ። ቀጠሮ አስይዛችሁ መስመር ላይ ዶክተር ልደት ጌታቸው ትገኛለች። ዶክተር ልደት እንደና ነሽ? እግዚአብሔር ይመስገን። ዶክተር ልደት የውስጥ ደዌ ስፔሻሊስት እና በጥቁር አንበሳ ስፔሻላይዝድ ሆስፒታል ደግሞ የስኳር የተጓዳኝ ሆርሞኖችና የሜታቦሊዝም ስፔሻሊቲ ፌሎ ነች። ዶክተር ልደት ጌታቸው ስኳር ህመም በተመለከተ የተወሰነ የግንዛቤ ማስጨበጫ መልእክት ለማስተላለፍ መስመር ላይ ስለተገኘሽ ከልብ እናመሰግናለን። እኔም አመሰግናለሁ ይሄንን እድል ስለሰጣችሁ። እሺ ዶክተር ልደት የስኳር ህመም ምንድን ነው? እሺ ያው የስኳር ህመም ማለት እንግዲህ ሰውነታችን ከምግብም ይሁን ሰውነታችን ውስጥ ከሚካሄዱ ክንውኖች የሚገኘውን ግሉኮስ ወይም ደግሞ ያው በተለምዶ ስኳር የሚባለውን ኬሚካል በትክክለኛ መንገድ ወይም ደግሞ በተመጣጠነ መንገድ መጠቀም አለመቻል ነው። የተለያዩ ምክንያቶች አሉት። አብዛኛው በህብረተሰብ ውስጥ የሚታወቀው አይነት 1 እና አይነት 2 የሚባለው የስኳር አይነት ነው። እንግዲህ አጠቃላይ የስኳር ህመም የሚመጣው ሰውነታችን ውስጥ የሚገኘውን ግሉኮስ ወይም እንዳልኩት በተለምዶ ስኳር ኢንሱሊን የሚባለው ንጥረ ነገር ነው ሰውነታችን ውስጥ እንድንጠቀምበት የሚያደርገው። ግን እሱ ማነስ ካለ ሰውነታችን ለዛ የሚገባውን መልስ መስጠት በበቂ መጠን መስጠት ካልቻለ ወይም ደግሞ በሌሎች ተጓዳኝ ምክንያቶች የተነሳ ይሄንን ስኳር አመጣጥኖ መጠቀም ካልቻለ አንድ ታካሚ የስኳር ህመም አጋጠመው እንላለን። ማህበረሰቡ ላይ መስተካከል አለበት የምትይው አመለካከት አለ? እኔም ቀን ከቀን ከሚያጋጠመኝ የታካሚ ሂደት የምገነዘበው ነገር ምንድነው ስኳር ህመም የሐኪም ስራ ብቻ አይደለም። ስኳር ህመም የትብብር ስራ ነው። ታካሚም ሐኪምም አብሮ የሚሰራው የህክምና ሂደት ነው። ሐኪም መጥቶ ስለመከረ ብቻ ወይም ደግሞ መድኃኒት ስላዘዘ ብቻ የሚካሄድ ነገር አይደለም። ታካሚ የሚሰጠውን ትምህርት ተግባራዊ ማድረግ አለበትና በህክምናውም ውስጥ ትልቅ ሚና እንዳለው ታካሚ ማወቅ አለበት። ያው ሐኪምም ታካሚም አብሮ በትብብር የሚያክመው ህመም ነው። ሐኪም ላይ ብቻ የሚጣል ኃላፊነት አይደለም። ይሄንን በጣም በትልቁ ማስመር ፈልጋለሁ። ታካሚው ትልቅ ሮልና ትልቅ ኃላፊነት እንዳለበት
አውቆ እንዲያግዘን ኃላፊነት እንዲሰማው ማስተላለፍ ፈልጋለሁ። የስኳር ህመም ምርመራው እንዴት ነው? ህክምናው እንዴት ነው? ማህበረሰቡ ላይ ያሉ ችግሮች እንዴት ናቸው? አሁን ላይ ያለው የስኳር ታካሚ ወይም ደግሞ የስኳር ህሙማን ግንዛቤያቸው ምን ይመስላል? በምን መልኩ ልናግዛቸው እንችላለን የሚለውን ቃል ትገቢልና ሌላ ጊዜ በስፋት በደንብ ታብራሪልናለሽ። ምንም ችግር የለም። በጣም ጥሩ። ስለዚህ አሁን ሰሞኑን በዓል ስለሆነ ግን አንድ የመጨረሻ ጥያቄ ልጠይቅሽ። በዓል ነውና ሰሞኑን በባህላችን ደግሞ እንግዲህ አሁን ባለፉት የተወሰኑ ቀናት በፊትም በእስልምና ተከታይ ወንድሞቻችንና እህቶቻችን ዘንድ የተከበረ በዓል አለ። አሁን ደግሞ በክርስትና እምነት ተከታዮች ዘንድ ደግሞ የሚከበር የፋሲካ በዓል አለ። ከዚህ ጋር ተያይዞ እንግዲህ የስኳር ህመም ደግሞ በጣም በከፍተኛ ደረጃ እንደ ህክምናው በራሱ ከመድኃኒትም ባልተናነሰ ሁኔታ ከአመጋገብ ጋርም በጣም የተያያዘ ነው። ከዚህ አንጻር የስኳር ታማሚዎች ምን አይነት የአመጋገብ ጥንቃቄ በበዓሉ ሰው ማድረግ አለባቸው ብለሽ ታስቢያለሽ? የስኳር ህመም ያው እንደ ትልቅ መለያ ነገር መታየት የለበትም። የስኳር ታካሚዎች በዓልን በሚገባ ማክበር ይችላሉ። ይሄንንም ስንል ደግሞ ስፔሻሊ ስኳር ታካሚ ቤተሰብ ውስጥ ካለ በዓል ፕሮግራሞች ይዘጋጁ። እነሱንም ታሳቢነት አድርገን እነሱም ከኛ እኩል በዓሉን ደስ ብሏቸው እንዲውሉ እነሱን ያማከሉ አመጋገብ ስርዓቶችን ወይም የመጠጥ ስርዓቶችን ብናካሄድ ጥሩ ነው። ይሄንን ስናስብ ምንድነው እንግዲህ በጾም ወቅት የሚጠቀሟቸው የነበሩ ምግቦች እኛ ከቀን ቀን አድቫይዝ የምናደርጋቸው የምግብ አይነቶች ተመራጭ የምንላቸው ናቸው። ለስኳር ቁጥጥር የራሳቸው አስተዋጽኦ ያላቸው የምግብ አይነቶች ናቸው። ግን አሁን ምንድነው በዓል ሲመጣ ብዙ ቅባትነት ያላቸው ነገሮች፣ የሚጠባበሱ ነገሮች፣ ጣፋጭነት ያላቸው ነገሮች፣ መጠጦች እንግዲህ ያው የበዓል አከባበር ስርዓት አካሎች ናቸውና ይሄንን እንዴት አድርገን ነው ስኳር ታካሚው እዚህ ውስጥ ሮል የሚኖረው የሚለውን ስናይ እነሱ የሚመገባቸው ነገሮች በበዓል ቀንም ማስወገድ አለባቸው ብዬ አላስብም። ይህ ማለት ምንድነው ለምሳሌ በዓል ስለሆነ ብቻ ተብሎ አትክልት ነገሮችን፣ ፍራፍሬ ነገሮችን መተው፣ ሞር ወደ ተጠበሱት ቅባት ወደ በዛባቸው ነገሮች ማተኮር ተገቢነት አለው ብዬ አላስብም። ስለዚህ አትክልት ነገሮችን መጠቀም ለምሳሌ የሳህናቸውን ግማሽ አትክልት ቢጠቀሙ የተቀረውን ደግሞ በዓል ውስጥ የተካተቱትን ምግቦች ቅባትነት ሳይበዛባቸው ወይም ደግሞ የምንጠቀማቸውን የቅባት አይነቶች የአትክልት ቅባቶችን አድርገን በተመጠነ መልኩ ተመግበን በዓሉን ኢንጆይ ማድረግ ይቻላል። ከዛ ውጪ ደግሞ ያው ከወጡ ከጥብሱ በዘለለ ደግሞ ለምሳሌ ያው ድፎ ዳቦ የተለመደ የበዓሉ አካል ነው። ድፎ ዳቦን ትቶ እነዚህ ፕሮሰስድ ያልሆኑ ወይም ደግሞ ያልተፈተጉ እህሎችን ተጠቅሞ ዳቦን ማዘጋጀትና እነሱንም የበዓሉ አካሎች ማድረግ ይቻላል። ስለዚህ ስኳር ታካሚው ያው ድፎ ሳይበላ ዳይቀር ግን ጤናማነት እህል ካላቸው ነገሮች ሰርቶ እሱንም ማካተት እሱንም በመጠን መጠቀም ከዛ ውጪ ደግሞ እንዳው ለበዓል ይዞት የሚመጣው ጣፋጭ ነገሮች፣ ኩኪሶች፣ ኬኮች ይኖራሉ። እነሱን ይጠቀሙ ብለን አድቫይዝ አናደርግም። ግን ደግሞ የተሻሉ ነገሮችን ለምሳሌ ፍራፍሬ ነገሮች እንደ አቮካዶ፣ እንደ እንጆሪ፣ እንደ አፕል የመሰሉትን ነገሮች እንደ ስናክ መጠቀም ይቻላል። ጣፋጭነት ያላቸው ነገሮችን በማስወገድ በጣም ጥሩ። ሌላኛው ነገር የሚጠጡ ነገሮችን ያው እንግዲህ የሚፈቀደው ውሃ ነው። ግን ይሄንን ደግሞ እነዚህ ካርቦኔትድ ወይም ደግሞ ስፓርክል ወተር የሚሏቸው አሉ የውጭ ሀገር ሰዎች እነሱን መጠቀም ይቻላል። ግን በዋናነት ውሃን መጠቀም አልኮሆልነት ያላቸው ነገሮችን ማስወገድ። ከዛ ውጪ ደግሞ በቂ እንቅስቃሴን ማድረግ በዓል ነው ብሎ ቤት አለመቀመጥ፣ ሰዎች ሲመጡ ወዲያ ወዲህ ብሎ እንቅስቃሴን አድርጎ መድኃኒትን ሳይረሱ በአግባቡ ተጠቅሞ በዓሉን ኢንጆይ ማድረግ ወይም ደግሞ በደንብ ማክበር ይቻላል። በጣም እናመሰግናለን ዶክተር ልደት ጌታቸው የውስጥ ደዌ ስፔሻሊስት በጥቁር አንበሳ ስፔሻላይዝድ ሆስፒታል የስኳር ተጓዳኝ ሆርሞኖችና የሜታቦሊዝም ሰብ ስፔሻሊቲ ፌሎ። ዶክተር ልደት ጌታቸውን ለማግኘት የምትፈልጉ በስልክ ይሁን በአካል በጌራዊ ቤት ለቤት ሕክምና ማዕከል በቢሮም ይሁን በስልክ ማግኘት ትችላላችሁ። ዶክተር ልደት ከልብ እናመሰግናለን። መልካም በዓል ይሁንልሽ። እኔም አመሰግናለሁ። ለእናንተ መልካም በዓል።